ሰላማችሁ ይብዛ የተወደዳችሁ የጂኤምኤም ቴሌቪዥን ተመልካቾቻችን ከጂኤምኤም ቴሌቪዥን መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። መረጃዎችን ወደ እናንተ ያደረስኩ ለሳሙኤል ቆይታ አደርጋለሁ። በመጀመሪያም አርዕስተ ዜና። ሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ ተጠናቀቀ። በኢትዮጵያ ከ80% በላይ የሚሆነው ማህበረሰብ ለመጀመሪያ ደረጃ ህመም ባህላዊ ሕክምና እንደሚጠቀም ተነገረ። ከውጭ በዓለም ላይ 160 ሚሊዮን ህጻናት ለጉልበት ብዝበዛ ተጋላጭ ሆነው ይገኛሉ ሲል የተባበሩት መንግስታት ድርጅት ገለጸ። ቻይና በ42 የኤአይ ዶክተሮች የሚመራ የአርቲፊሻል ኢንተለጀንስ ሆስፒታል ገነባች። እንድትከታተሉ እየጋበዝኩኝ ዝርዝር መረጃዎችን ነግራችኋለሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የግንቦት ወር የወንጌል ንቅናቄ ዝግጅት መደረጉ ተገለጸ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ሚያዝያ 2፣ 4 እና 25 ግንቦት 2 2017 ዓ.ም በቱሊ ዲምቱ በገርጂ በጎተራ አጥቢያዎች በተካሄደው የወንጌል ስርጭት ንቅናቄ ላይ ከ98 አጥቢያዎች የተውጣጡ መሪዎችና አገልጋዮች ተገኝተዋል። ቄስ ዶክተር ሳሙኤል የሚሽን አገልግሎት ላይ ስልጠና ሲሰጡ መጋቢ አፈወርቅ በጋራ በወንጌል አገልግሎት መስራት ላይ ስልጠና ሰጥተዋል። የስልጠናው ዓላማ የግንቦት ወር በክልሉ ባሉት በአጠቃላይ አጥቢያዎች ሁሉም አገልጋይና ምዕመናን የዳኑበትን የወንጌል ስርጭት እንዲያካሂድ የክልሉ የወንጌል ስርጭትና የልጆች ወጣቶች አገልግሎት ክፍል ኃላፊ የሆኑት መጋቢ ኤልያስ አየለ ገልጸዋል። ሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ ተጠናቀቀ። ባልደረባችን ዳንኤል አንተነ ዝርዝር መረጃውን ይነግረናል። ለሁለት ቀናት በአዲስ አበባ ሂልተን ሆቴል ሲካሄድ የቆየው ሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት መድረክ ተጠናቋል። በፕሮግራሙ ላይ ከተለያዩ የዓለም ክፍል የመጡ ምሁራን በተለያዩ ርዕሰ ጉዳዮች ላይ ያላቸውን ጥናታዊ ሀሳብና ልምድ ለታዳሚያን ያቀረቡ ሲሆን በተለይም የሴቶች መሪነት ተሳትፎ ማሳደግ፣ ስደት፣ ጾታዊ ጥቃት፣ ሀሳብን ወደ ተግባር መለወጥ በሚሉ ምክረ ሀሳቦች ዙሪያም ውይይት ተደርጓል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ እንደገለጹትም ከሀገር ሰላምና ልማት በተጨማሪም በቤተ እምነቶች ዙሪያም ስላለው ትስስር ተናግረዋል። መድረክ በተለይ ከፊታችን ሴፕቴምበር ለሚካሄደው የቡድን 20 አባል ሀገራት የመሪዎች ስብሰባ ከመካሄዱ በፊት የእምነት ተቋማት ፎረም ለሰላም በጂ20 አባልነት የሚንቀሳቀሱ በጋራ በመሆን አጀንዳ የማዘጋጀት በኢንቫይሮንመንት ላይ፣ በክላይሜት ቼንጅ ላይ፣ በተለይ ሰላም ላይ፣ ሰብአዊ መብት ጥበቃ ላይ እና በግሪን ሌጋሲ ላይ ያተኮሩና በተለይ የአፍሪካን ችግሮች በአፍሪካውያን የመፍታት ዘይቤን የሚከተሉ ለአፍሪካ አጀንዳ 2063 የልማት ግቦች አስተዋጽኦ ሊያበረክቱ በሚችሉ ርዕሰ ጉዳዮች ላይ የሚደረግ መድረክ ነው። ይህ መድረክ ደግሞ ከምንም ነገር በላይ በጣም እጅግ ለኢትዮጵያ በኢትዮጵያ በአፍሪካ መዲና በኢትዮጵያ በመዘጋጀቱ ዘርፈ ብዙ ጠቀሜታ አለው ብለን እናምናለን። በዕለቱም ያነጋገርናቸው ተጋባዥ እንግዶችና አገልጋዮች እንደገለጹትም እንደዚህ አይነት የውይይት መድረኮች መዘጋጀታቸው በሃይማኖት ተቋማት ያላቸውን ሚና የላቀ መሆኑንም አስረድተዋል። እንደ ቤተ እምነቶችም ሁሉንም ሃይማኖቶች ያካተተ ነው በዚህ ስፍራ ላይ የሆነው። ግን እኛ እንደ ቤተ ክርስቲያን የምንጠብቀው ነገር ምንድነው? ቤተ ክርስቲያን በማህበረሰብ አገልግሎት ላይ መንቃት እንዳለባት እና ማህበረሰብ የቤተ እምነቶች ሃይማኖታዊ ስርዓት የሚያራምዱ ብቻ ሳይሆን ማህበረሰብ የሚገነቡ ትላልቅ ሐሳቦች ያሉበት በማህበረሰብ ውስጥ ያሉ ህፃናት፣ ሴቶች፣ ወጣቶች ምን ያህል ጠቃሚ እንደሆኑ እንድናስተውል የሚረዳን ነው ብዬ አስባለሁ እና ቤተክርስቲያንን ከአዳራሽ ውስጥ ከእምነት አምልኮታዊ ስርዓት ውጪ በማህበረሰብ ግንባታ ላይ ልክ የፖለቲካ ድርጅቶች እንዳላቸው ሚና ቤተ እምነቶችም ሚና እንዳላቸው የሚገልጥ ሐሳብ ላይ ዓለም አቀፍ አጀንዳ ላይ ነው ተገኝተን በአፍሪካ ኮንሰርኒንግ አፍሪካ ላይ አተኩረን ነው ያየነው። እኔ በበኩሌ በጣም ደስተኛ ነኝ።
ቤተክርስቲያንንም ያነቃታል የሚል እምነት አለኝ። በሴቶችና በህፃናት ላይ እንደገና ደግሞ በስደት አቅጣጫ በተጎዱ ሰዎች በማህበረሰብ ውስጥ በተጎዱ ሰዎች በዛ ነበረ ፕሮግራሙ እየተካሄደ የነበረው። በጣም ጥሩ ነው። አሁን ደግሞ ስለ ፒስ አለ። በጣም እኔም ደግሞ የገባሁበት አንዱ በፒስን በሚመለከት ስለሆነ ይሄኛው ነገር መነካቱ መታየቱ በአገሮች ደረጃ በአህጉራት ደረጃ የጋራ ችግር ሆኖ መቅረቡ አንደኛ አውቀነው እንድንጸልይ ያደርገናል። ሁለተኛ ችግሩን ካወቅን መፍትሄው ጋር እንድንሰራ ያደርገናል። ከጸሎትም ባሻገር እንድንሰራ ያደርገናል እና አሁንም ኦል ኦፍ አፍሪካ በዚህ ጊዜ ተያይዘን ወደ እግዚአብሔር በመቅረብ እንደገናም ደግሞ የችግሮቹን እንደ እግዚአብሔር ቃል እያየን ብንፈታ ከኛ የሚጠበቀውን ነገር ለማድረግ ወሳኝ ስብሰባ ነው ብዬ ነው ማስበው። በኢትዮጵያ ከ80 በመቶ በላይ የሚሆነው ማህበረሰብ ለመጀመሪያ ደረጃ ህመም ባህላዊ ሕክምና እንደሚጠቀም ተነገረ። ከደቡብ ኢትዮጵያ ክልል ለተውጣጡ 26 የባህላዊ ሕክምና አዋቂዎች ስልጠና ተሰጥቷል። ስልጠናው የባህላዊ ሕክምና አዋቂዎች መሰረታዊ የጤና እንክብካቤ መመሪያዎችንና የባህላዊ ሕክምና አሰጣጥ ሂደትን ታሳቢ ያደረገ ደረጃውን የጠበቀ ሕክምና መስጠትና ከምርምር ተቋማት ጋር በቅንጅት መስራት የሚችሉበትን አእምሯዊ ንብረት ጥበቃን በተመለከተ አቅም ለመገንባት ያሰበ ነው ተብሏል። ስልጠናውን ጤና ሚኒስቴር አርማወር ሃንሰን የምርመራ ኢንስቲትዩት እና የኢትዮጵያ አእምሯዊ ንብረት ባለስልጣን በጋራ በመሆን ያዘጋጁት ሲሆን ከሶስቱ ተቋማት የተውጣጡ የዘርፉ ባለሙያዎች ከባህል ሕክምና ጋር ተያያዥነት ያላቸውን ስልጠናዎች መስጠታቸውን በአርማሆር የምርመራ ኢንስቲትዩት የባህላዊና ዘመናዊ ሕክምና ተመራማሪ የሆኑት ተባባሪ ፕሮፌሰር አብዮት እንዳለ ተናግረዋል። አእምሯዊ ንብረት ጥበቃ ለባህላዊ ዕውቀት ያለው ሚና፣ የባህል መድኃኒቶች ደህንነት፣ አግባባዊ የባህላዊ መድኃኒት አጠቃቀም፣ የባህላዊ ሕክምና ስነ ምግባር ቁጥጥርና ምዝገባን በተመለከተ ትኩረት እንደሚደረግባቸውም ተናግረዋል። በኢትዮጵያ 80 በመቶ የሚሆነው ህዝብ ለመጀመሪያ ደረጃ ህመም ከዘመናዊ ይልቅ የባህላዊ ሕክምናን የመጀመሪያ ምርጫው የሚያደርግ መሆኑ ተነግሯል። የጤና ሚኒስቴር የባህል ሕክምና ለማሳደግ ብሎም በሂደቱ ከዘመናዊ ሕክምና ጋር አቀናጅቶ ዘርፉ በጤና ስርዓት ውስጥ የሚኖረውን አስተዋጽኦ እንዲያጎላ የተለያዩ ስራዎች እንደሚሰሩ ገልጸዋል። የባህል ሐኪሞች ከአቅማቸው በላይ የሆነ ህመም ሲያጋጥማቸው በቶሎ ወደ ጤና ተቋም በመላክ ለታማሚው እገዛ እንዲያደርጉ የሚያስችል ግንዛቤ ማስጨበጫም ተሰጥቷቸዋል። መረጃው የዳጉ ጆርናል ነው። የፍቺ ቁጥርን ለመቀነስ የቅድመ ጋብቻ ስልጠና እየሰጠው ነው ሲል የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። ይህ የተባለው ትላንት ለተከበረው የቤተሰብ ቀንን አስመልክቶ ሚኒስቴር መስሪያ ቤቱ በሰጠው መግለጫ ነው። በዚህም ሰዎች ለፍቺ ከመዳረጋቸው አስቀድሞ ወደ ትዳርም ከመግባታቸው በፊት የተለያዩ ስልጠናዎችን እንደሚወስዱና የምክር አገልግሎት እንደሚሰጣቸው ከተቋሙ ሰምተናል። ይህም ወደ ትዳር ከገቡ በኋላ የሚገጥማቸውን ችግሮች ለመፍታት ያግዛቸዋል ተብሏል። ስልጠናውን የሚሰጠው ወደ ትዳር ከመግባታቸው በፊት ወደ ትዳሩ ከገቡ በኋላ በትዳር ላይ ሆነው የሚወስዱት እንደሆነ የተናገሩት የሴቶችና ማህበራዊ ጉዳይ ሚኒስትር ዲኢታ ሁሪያ አሊ ናቸው። ከቤተሰብ አካላት መካከል የሆኑት ህፃናት፣ ሴቶች፣ አካል ጉዳተኞች እንዲሁም አዛውንቶች የማህበራዊ ኢኮኖሚያዊ ተጠቃሚ እንዲሆኑ እየተሰራ እንደሆነ ሚኒስትር ዲኢታዋ ተናግረዋል። በተፈጥሮ በሰው ሰራሽ ምክንያት ችግር ለሚደርስባቸው ሰዎችም ከተለያዩ ረጅ ተቋማት ጋር በመሆን ድጋፍ እየተደረገላቸው እንደሆነና ይሁንና ድጋፉ የሚገባቸው እያሉ ያልተገባቸው ይወስዱ እንደነበርና ይህንን ለማስተካከል የማህበራዊ ጥበቃ ስርዓት መዘርጋቱንም አስረድተዋል። የቤተሰብ ቀን በዓለም አቀፍ ደረጃ ለ32ኛ ጊዜ በኢትዮጵያ ደግሞ የተሻሻለ የቤተሰብ ገቢ ለሀገሪቱ ኢኮኖሚ በሚል ለ3ኛ ጊዜ ግንቦት 7 2017 ዓ.ም እየተከበረ ይገኛል። መረጃው የሸገር ኤፍኤም ነው።
እየተከታተላችሁ ያላችሁት ከጂኤምኤም ቴሌቪዥን ወደ እናንተ እየደረሰ ያለው መረጃዎቻችን ነው። ወደ ውጪ መረጃ አልፋለሁ። በዓለም ላይ 160 ሚሊዮን ህጻናት ለጉልበት ብዝበዛ ተጋላጭ ሆነው ይገኛሉ ሲል የተባበሩት መንግስታት ድርጅት ገለጸ። 79 ሚሊዮን ህጻናት በአደገኛ የስራ ዘርፎች ተሰማርተው እንደሚገኙ የዓለም ሰራተኞች ድርጅት ILO አስታውቋል። ከጠቅላላው 112 ሚሊዮን የሚሆኑት እድሜያቸው ከ5 እስከ 11 የሚሆኑ ህጻናት በግብርና ስራ የተሰማሩ ሲሆን ከ7 ሚሊዮን የሚበልጡት ደግሞ በቤት ውስጥ ስራ እንዲሰሩ የተገደዱ ናቸው ተብሏል። የተመድ ምክትል ዋና ጸሐፊና በአፍሪካ ልዩ አማካሪ ክርስቲና ኢሳቤል በዓለም ላይ ከፍተኛ የህፃናት ጉልበት ብዝበዛ ያለው አፍሪካ ውስጥ መሆኑን ተናግረዋል። በአህጉሪቱ ህፃናትን በግዳጅ ለትጥቅ ትግል በመመልመል በጦርነት ውስጥ እንዲሳተፉ ማድረግ የተለመደ ተግባር ነው ብለዋል። በሳውዲ አረቢያ የስደተኛ ሰራተኞች ሞት መጠን መጨመሩን የሰብአዊ መብት ቡድኖች ተናገሩ። ሳውዲ አረቢያ የዓለም ዋንጫን ለማስተናገድ በምታደርገው ዝግጅት ወቅት በሚካሄዱ የግንባታ ስራዎች ውስጥ የሚሳተፉ ስደተኛ ሰራተኞች ላይ የሚደርሰው የሞት አደጋ እንደሚያሻቅብ የሰብአዊ መብት ድርጅት አስጠነቀቀ። በሳውዲ ያለውን የውጭ ሀገር ሰራተኞችን ደህንነት በተመለከተ ሪፖርት ያወጡት የሂውማን ራይትስ ዎች ኤንድ ፌር ስኩዌር የተባሉት የመብት ተቆርቋሪ ቡድኖች ገና ካሁኑ መከላከል በሚቻሉ የስራ ቦታ አደጋዎች የጉልበት ሰራተኞች እየሞቱ ነው ብለዋል። ነገር ግን አብዛኞቹ ሟቾች የተከሰቱት በተፈጥሯዊ ምክንያት እንደሆነ ተደርገው ስለሚመዘገቡ የሟች ሰራተኞች ቤተሰቦች ተገቢውን ካሳ እንዳያገኙ የሚደረግ ሪፖርቱ አመላክቷል። በ2034 ዓ.ም በሚካሄደው የሳውዲ ዓለም ዋንጫ ትልቁና ከፍተኛ ወጪ የሚወጣበት ሲሆን በግንባታው ላይ የሚሰማሩ ሰራተኞች ህይወትን የሚያስከፍል ይሆናል ሲሉ የሂውማን ራይትስ ዎች ባለስልጣን ሚነኪ ወርደን ተናግረዋል። ከ9 ዓመት በኋላ ለሚካሄደው ዓለም አቀፉ ዋነኛ የእግር ኳስ ውድድር ዝግጅት ሳውዲ አረቢያ 11 አዳዲስ ስታዲየሞችን፣ የባቡርና ሌሎች የትራንስፖርት መስመሮችንና 185,000 የሆቴል ክፍሎችን ጨምሮ ሌሎችም መሰረተ ልማቶች ግንባታ በሚሊዮኖች የሚቆጠሩ ከውጭ ሀገራት የመጡ ሰራተኞችን ያሰማራሉ። ቻይና በ42 የኤአይ ዶክተሮች የሚመራ የአርቲፊሻል ኢንተለጀንስ ሆስፒታል ገነባች። በሲንጓ ዩኒቨርሲቲ ኤአይ ኢንዱስትሪ ጥናት ኢንስቲትዩት የበለጸገው ቴክኖሎጂ 42 የኤአይ ዶክተሮችን ያካተተ ኤጀንት ሆስፒታል ሲሆን 21 ዲፓርትመንቶችን ያቀፈ ነው ተብሏል። ሆስፒታሉ ቅድመ ሆስፒታል ክትትል፣ በሆስፒታልና ድህረ ሆስፒታል ሂደቶችን የሚያጠቃልል ሲሆን የህክምና ጽሑፎችን መተንተን፣ ምርመራን ማድረግ፣ ምዝገባን ማከናወን፣ ምክር መስጠት፣ የመድኃኒት ማዘዣን መጻፍ፣ ማገገሚያና ክትትልን የማድረግ ተግባራትን ያከናውናል ተብሏል። የኤአይ ኤጀንት ዶክተሮች በጥቂት ቀናት ውስጥ ከ10,000 ለሚበልጡ ታማሚዎች ቨርቹዋል ምርመራ ያደረጉ ሲሆን ይህም ተግባር በሐኪሞች ሲከናወን 2 ዓመታትን የሚወስድ ነበር። የኤአይ ወኪሎችን ለውሳኔ ድጋፍ ብቻ ሳይሆን የህክምና አገልግሎቶችን በመጠኑ በፍጥነትና በተመጣጣኝ ዋጋ ለማቅረብ በማስቻል የዶክተሮችን እጥረትና የህክምና ተደራሽነትን ለማሳደግ ቁልፍ እርምጃ ነው ሲሉ ኢንዲ 100 ድረገጽ ዘግቧል። ዜናዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎቹን ላስታውሳችሁ። 3ኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ ተጠናቀቀ። በኢትዮጵያ ከ80 በመቶ በላይ የሚሆነው ማህበረሰብ ለመጀመሪያ ደረጃ ህመም ባህላዊ ህክምና እንደሚጠቀም ተነገረ። ከውጭ በዓለም ላይ 160 ሚሊዮን ህጻናት ለጉልበት ብዝበዛ ተጋላጭ ሆነው ይገኛሉ ሲል የተባበሩት መንግስታት ድርጅት ገለጸ። ቻይና በ42 የኤአይ ዶክተሮች የሚመራ የአርቲፊሻል ኢንተለጀንስ ሆስፒታል ገነባች። ውድ ተመልካቾቻችን ለዛሬ ያዝነላችሁ መረጃዎች እነዚሁ ነበሩ። ያዘጋጁላችሁ ነጻነት ዋቁማና ዳንኤል አንተነ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ወደ እናንተ ያደረስኩት። ሊያ ሳሙኤል ነኝ። ሌሎች የጂኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ